የአላስካው ሚስጥራዊ ከተማ ቤጊች ታወርስ በአላስካ አስፈሪ ቅዝቃዜና በተራሮች በተከበበችው ዊቴር የአንዲት ሙሉ ከተማ ሕዝብ በአንድ የ14 ፎቅ ሕንፃ ውስጥ ብቻ ተጠቅልሎ ይኖራል። እንደ አውሮፓ አቆጣጠር በ1950ዎቹ ለወታደራዊ ሚስጥር ተብሎ የተገነባውና ዛሬ ላይ ነዋሪዎቹ ራሳቸውን የዊቴር እስረኞች ብለው እስከ መጥራት የደረሱበት ይህ ስፍራ በዓለማችን ላይ እጅግ አስገራሚ ከሆኑ የምህንድስናና የማኅበራዊ ሕይወት ክስተቶች አንዱ ነው። ይህ የ70 ዓመት ዕድሜ ያለው የቤጊች ታወርስ ሕንፃ ለነዋሪዎቹ መጠለያ ብቻ ሳይሆን እንደ እናት ሆነ ምግብ፣ ትምህርት ቤትናም ቤተ ክርስቲያንን በአንድ ጣራ ስር አቅፎ ይዟል። ሆኖም ከዚህ ምቾት በስተጀርባም አስገዳጅ መገለልና የመሬት ባለቤትነት ወጥመድ የሚባል መራራ እውነት ተደብቋል። በፌዴራል መንግሥት ቁጥጥር ስር ባለው መሬት ምክንያት ነዋሪዎቹ ሌላ አማራጭ አጥተው በዚህ ግዙፍ የኮንክሪት ውስጥ ለመታሸግ ተገዷል። በአንድ ጠባብ ዋሻ ብቻ ከዓለም ጋር የሚገናኘውና ምሽት ላይ በቁልፍ የሚታሸገው ከተማ ለነዋሪዎቹ የሰላም ገነት ወይስ ማምለጫ የሌለው ማኅበረሰባዊ ወጥመድ? አንድ ሰው ለወራት ያህል ከሕንፃ ሳይወጣ እንዴት በአንድ ግንብ ውስጥ ታስሮ ሊኖር ይችላል? ዋሻው ቢዘጋናም ድንገተኛ የሕክምና እርዳታ ቢያስፈልግስ ነዋሪዎቹ ምን ሚስጥራዊ መፍትሄ አላቸው? በዛሬው የማራኪ ፕላኔት ዝግጅታችን እነኚህን ጥያቄዎች ጨምረን ፖሊሱናም ከንቲባዋ በፒጃማ ኮሪደር ላይ በሚንጎራደዱባት ሚስጥራዊ ከተማ ውስጥ በመዘዋወር ስለ ከተማዋ ያለውን አስደናቂ እውነታ እንቃኛለን። ለመሆኑ ይህን ሁሉ ሰው እዚህ እንዲታጎር ያደረገው ሚስጥር ምንድነው ስንልም እንጠይቃለን። ወደ ጉዟችን ከመግባታችን በፊት ግን አንድ ጥያቄ እንጠይቆም። ለመሆኑ እርሶ አንድ ትልቅ ፎቅ ባለበት ሌላ በማይገኝበት በታጠረ ስፍራ እንዲኖሩ ቢጠየቁ ምን ይላሉ? መልሶትን በኮሜንት ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። የዊቴር ታሪክ ጅማሬ ያለው ዙሪያዋን መልቶት በከበባት በሮድ ላይ ሳይሆን በጦርነት ፍርሃት ነው። እንደ አውሮፓ አቆጣጠር በ1950ዎቹ ዓለም በቀዝቃዛው ጦርነት ትኩሳት ውስጥ በነበረችበት ወቅት የአሜሪካ ጦር ሰራዊት ስልታዊ ጠቀሜታ ያላትን ይችን ስፍራ ጦሩን ለማስፈር መረጠም። ምክንያቱም ወደ ወደቡ የሚወስደው መንገድ 4 ኪሎ ሜትር ርዝመት ባለው ተራራ ውስጥ በሚያልፍ አንድ ጠባብ ዋሻ ብቻ ስለሆነም ከጠላት ለመደበቅ ምቹ የሆነም ስትራቴጂክ ቦታ በመሆኑ ነው። በ1956 ቤጊች ታወርስ ሲገነባም ዓላማው አንድ ነበር፤ ወታደሮችን ከከባድ የአላስካ ቅዝቃዜም ጠብቆ በአንድ ጣራ ስር ማኖር። በወቅቱም ይህ ሕንፃ በቴክኖሎጂው እጅግ የረቀቀና ማንኛውም አይነት የተፈጥሮ አደጋ መቋቋም እንዲችል ተደርጎ የተገነባ ነበር። ሆነም ሰራዊቱ አካባቢውን ለቆ ሲወጣም ሕንፃው ለቀሩት ነዋሪዎች መጠለያ ብቻ ሳይሆን ብቸኛ ዓለማቸው ሆነም። ዛሬ ላይ ይህ 14 ፎቅ ያለው ሕንፃም 196 አፓርታማዎችን የያዘ ሲሆን ከ300 በላይ ነዋሪዎች ሕይወታቸው እዚህ ይመራሉ። ይህ መገለል የተከሰተውም በአጋጣሚ ሳይሆን በአካባቢው ጂኦግራፊያዊ አቀማመጥ የተነሳ በመሆኑ በከተማዋ ዙሪያ ያሉት ተራሮችና በረዶው ነዋሪዎቹን በአንድ ላይ ተሰባስበው እንዲኖሩ አስገድዷቸዋል። እዚህ ጋር ነው ታዲያም አስገራሚው ነገር የሚከሰተው። በሕንፃው ኮሪደሮች ላይ ስትራመዱ የሚሰማዎት ድምፅ የጎረቤት ሳቅ ወይም የልጆች ጩኸት ብቻ አይደለም። በሕንፃው ግድግዳዎች ውስጥ የሚተነፍሰው የብቸኝነትና የጥገኝነት ስሜት ጭምር እንጂ። በኮሪደሩ ውስጥ የፖሊስ አዛዡን በፒጃማው ሲንጎራደድ ይመለከቱታል። ከንቲባዋን ደግሞ በልብስ ማጠቢያ ክፍል ውስጥ ከሌላው ነዋሪ ጋር ተራዋን ጠብቃ ስትሰለፍ ሊመለከቷት ይችላሉ። እዚህ ግላዊነት ወይም ፕራይቬሲና ማኅበራዊ ሕይወት በእጅጉ ተደባልቋል። መኖሪያዋን ከዚህ ያደረገችው አንዲት ሴትም ሁላችንም ጎረቤታሞች ነን በማለት ሁኔታውን ትገልጻለች። እውነትም ቆም ብሎ ለተመለከተ ሰው የዊቴር ነዋሪዎች እርስ በርሳቸው ያላቸው ግንኙነት እጅግ ጥብቅ ነው። ነገር ግን እዚህ ጋር አንድ ጥያቄ ይነሳል። ይህ መቀራረብ የፍቅር ወይስ በግዳጅ የመጣ እስር? ይህ እዚህ መጥቶ የተመለሰ ሰው ሁሉ የሚያነሳው ጥያቄ ነው።
በሌላ በኩል ወደ ከተማዋ ለመግባት የሚጠቀሙበት ዋሻም የከተማዋ የሕይወት መስመር ብቻ ሳይሆን ትልቁ የመጥፊያ ወጥመድ ይመስላል። እንዴት ካሉ ይህ ዋሻ ስፋቱ ለአንድ መኪና ብቻ የሚበቃ ጠባብ በመሆኑ መኪኖችን ለማስተናገድ በግማሽ ሰዓቱ አቅጣጫውን ይቀይራል። በእግር ወይም በብስክሌት መሄድ ደግሞ በጭስናም በአየር እጥረት ምክንያት በጥብቅ የተከለከለ ነው። እዚህ ጋር ሌላ አጃኢብ የሚያስብል ነገር አለም። በአካባቢው ሲርመሰመስ የሚያዩት ባቡር ሌላ መንገድ እንዳለው ካሰቡ ተሳስተዋል። መግቢያው ያው አንዱ የዋሻ መግቢያ ነው። እንዲህም ሆኖ ልክ ከምሽቱ 11 ሰዓት ከሩብ ላይ ሲሆን የዋሻው በር ይዘጋል። የዚህን ጊዜም አንድ ወሳኝ ጥያቄ ይከሰታል። እሱም በዚህ ምሽት ዋሻው ታሽጎ ከተማዋ ከቀረው ዓለም ሙሉ በሙሉ ስትቆረጥ በሕንፃው ውስጥ ድንገተኛ የሕክምና እርዳታ ቢያስፈልግ ምን ይደረጋል? ለዚህ አስፈሪ እውነታ ነዋሪዎቹ አንድ ምስጢራዊ መፍትሄ አላቸው። ምንም እንኳ ዋሻው ለሕዝብ ዝግ ቢሆንም ለአምቡላንስናም ለእሳት አደጋ መኪናዎች ግን ልዩ የሆነም የድንገተኛ ጊዜ መተላለፊያ ሥልጣን ተሰጥቷቸዋል። ነገር ግን በዚያ ሰዓት ግዙፉ ባቡር በሃዲዱ ላይ እያለፈ ከሆነም የሰከንዶች ልዩነት በሞትናም በሕይወት መካከል ያለውን መስመር ይወስነዋል። ይህ ዋሻም ነዋሪዎችን ከዓለም ቢነጥላቸውም በአደጋ ጊዜ ግን ብቸኛውና የመጨረሻው የሕይወት ድልድያቸው ነው። ወደ ሕንፃው ውስጥ ስንገባ በአንዲት ትንሽ መንደር ውስጥ ያለን አይነት ስሜት ይሰማናል። ልክ በመጀመሪያው ፎቅ ላይ እንደተገኘን ኮዚ ኮርነር የሚባል ትንሽ ሱቅ ይገኛል። እዚህ ሱቅ ውስጥ ከምግብ ጀምሮ እስከ ልብስ ስፌት ክር አልፎ ተርፎም እንደ ህመም ማስታገሻ ያሉ መድኃኒቶች ይሸጣሉ። በአካባቢው ፋርማሲ የሚባል ነገር የለም። ነገር ግን ይህ ሱቅ እንደ ፋርማሲ ያገለግላል። ሌላው በሕንፃው ውስጥ የሚገኙት ሁለቱ አብያተ ክርስቲያናት የከተማዋን ልዩ ማኅበራዊ ስብጥርና መንፈሳዊ ትስስር ቁልጭ አድርጎ የሚያሳዩ ናቸው። በሕንፃው ቤዝመንት ውስጥ የሚገኘው ኒው ላይት ቸርች በዋነኝነት የሳሞአን ተወላጆች የሚሰበሰቡበት የፕሮቴስታንት እምነት ተከታይ ሲሆን እሁድ ጠዋት በሕንፃው ጨለማማ ኮሪዶሮች ውስጥ በሳሞአን ቋንቋም የሚዘመር ጣፋጭ ዜማ እያስተጋባ ለነዋሪዎቹ ባዕድ ሀገር ሳይሆኑ የገዛ ቤታቸው እንዳሉ እንዲሰማቸው ያደርጋል። በአንጻሩ በሰባተኛው ፎቅ ላይ የሚገኘው ዊቴር ክርስቲያን ኮሚኒቲ ቸርች ደግሞ የተለያየም የክርስቲያን ኑፋቂዎችን አቅፎ የያዘናም እንደ አንድ ትልቅ ቤተሰብ የሚገናኙበት ስፍራ ነው። እነዚህ አብያተ ክርስቲያናት ከሃይማኖታዊ ስፍራነታቸው ባለፈም ነዋሪዎቹ ከበረዶውናም ከብቸኝነት ተላቀው በሊፍት ብቻ ጥቂት ፎቆችን በመውረድ ወይም በመውጣት የሚገናኙባቸው ክርስትናን ከባህላቸው ጋር አዋህደው አንድነታቸውን የሚያጸኑባቸው ዋነኛም የከተማዋ የልብ ትርታዎች ናቸው። ትምህርት ቤቱም ቢሆን በዋሻ አማካኝነት ከሕንፃው ጋር ተያይዟል። ልጆች ወደ ትምህርት ቤት ለመሄድ ኮታቸውን አይደርቡም። በቃ በቢጃማቸው ሊሄዱ ይችላሉ። ይህ ለልጆቹ ትልቅ ምቾት ቢሆንም ዓለምን የሚያዩበት መንገድ ግን በአንድ ሕንፃ ግድግዳዎች ውስጥ የተገደበ እንዲሆን አድርጎታል። ትምህርት ቤቱ እጅግ የተለያየም ባህል ያላቸውን ተማሪዎች የያዘ ሲሆን መምህራኑናም ተማሪዎቹም እንደ አንድ ትልቅ ቤተሰብ አብረው ቁርስ ይበላሉ። ችግር ሲገጥማቸውም የጎረቤታቸውን መምህር በር አንኳኩተው መጠየቅ ይችላሉ። ነዋሪነቷን በዚህ ሕንፃ ያደረገችው ቤቨርሊ ስለ ከተማዋ ስትናገር የምትጠቀማቸው ቃላት ለጆሮ የሚጥሙ ናቸው። እዚህ ሁሉም ሰው ጎረቤትህ ነው። ቤታችሁን ሳትቆልፉ ብትተኙ እንኳ የሚያሰጋችሁ ነገር የለም ትለናለች። ይህ ንግግር በዊቴር ያለውን ሰላምና መረጋጋት ቁልጭ አድርጎ የሚያሳይ ቢሆንም ከጀርባው ግን አንድ መራራ እውነት ተደብቋል። ይህ ማኅበራዊ ትስስር የመጣው ነዋሪዎቹ እርስ በርሳቸው ስለሚዋደዱ ብቻ ሳይሆን ተገደው በአንድ ጣራ ስር እንዲታሸጉ በመደረጋቸው ነው። አስቡት፣ ፖስታ ቤት ለመሄድ፣ የልብስ ማጠቢያ ክፍል ለመድረስ ወይም የከተማዋን ከንቲባ ለማግኘት ከቤቱ አይወጡም። በቃ በሊፍት ብቻ ወደ ታች ይወርዳሉ። የአኗኗር ለአንዳንዶች ምቾት ሊመስል ይችላል። ነገር ግን የሰውን ልጅ መንፈስ ለሳምንታት በአንድ ግንብ ውስጥ ማጠር ምን አይነት የልቦና ጫናም ሊኖረው እንደሚችል መገመት አያዳግትም። የዊቴር ነዋሪዎች ሕይወት በሰዓት የተገደበ ነው። ከተማዋን ከውጭው ዓለም ጋር የሚያገናኘው ብቸኛው ዋሻም ምሽት 11 ሰዓት ከሩብ ላይ ይዘጋል። ከዚህ ሰዓት በኋላም የደረሰም ማንኛውም ሰው የከተማዋ ነዋሪ ቢሆንም እንኳ ሌሊቱን በሙሉ መኪናው ውስጥ በብርድ
ተቆራምዶ ማደር አለበት። ይህ የዋሻው ሕግ በነዋሪዎች ስነ ልቦና ላይ ትልቅ ተጽዕኖ አሳድሯል። ብዙዎቹ የዊተር እስረኞች ወይም ፕሪዝነርስ ኦፍ ዊተር የሚል ጽሑፍ ያለበትን ልብስ ይለብሳሉ። ይህ ለቀልድ የሚደረግ ቢመስልም በውስጥ ግን ጥልቅ የሆነም የመገለል ስሜት ይዟል። በክረምት ወቅት ንፋሱ በሰዓት 95 ኪሎ ሜትር ፍጥነት በሚነፍስበትና በረዶው እስከ 5 ሜትር በሚቆለልበት ጊዜም ከሕንፃው መውጣት የማይታሰብ ነው። ሳምንታትን አልፎ ተርፎም ወራትን በአንድ ጣራ ስር ማሳለፍ የግድ ነው። ይህ ሁኔታ ለአንዳንዶች ሞቅ ያለም ማኅበራዊ ሕይወት ሲፈጥርላቸው፣ ለሌሎች ግን ክላውስትሮፎቢያ ወይም የመታፈን ስሜት ይፈጥርባቸዋል። እስቲ አስቡት፣ ከጎረቤታችሁ ጋር ብትጣሉ እንኳን የምትሸሹበት ቦታ የለም። ምክንያቱም በሊፍት ውስጥ ወይም በልብስ ማጠቢያ ክፍል ውስጥ መገናኘታችሁ አይቀሬ ነውና እያንዳንዱ ሰው የሌላውን ሰው ምስጢር ያውቃል። ይህም ግላዊነትን ለሚፈልጉ ሰዎች አስቸጋሪ ሁኔታን ይፈጥራል። በሕንፃው ቤዝመንት ወይም ምድር ቤት ውስጥ ስትወርድ ደግሞ ድባቡ ሙሉ በሙሉ ይለወጣል። ልክ እንዳስፈሪ ፊልም ወይም ሆረር ሙቪ ጨለማማና ቀዝቃዛ ኮሪዶሮች ያጋጥሞታል። ታዲያ እዚህ ቦታ ነው ነዋሪዎቹ የግል ንብረቶቻቸውን የሚያስቀምጡት። ነገር ግን በዚህ ድቅድቅ ጨለማ ውስጥ ጣፋጭ የሳሞአን ቋንቋ መዝሙር ከጀሮ ይደርሳል። በሌላ በኩል እስከ ቅርብ ጊዜ ድረስ በዚሁ ሕንፃ ውስጥ የፖሊስ ጣቢያናም እስር ቤት ነበረም። አንድ ነዋሪ በሕንፃው ውስጥ ወንጀል ቢሠራ በዚያው በሚኖርበት ሕንፃ ውስጥ ታስሮ ያድራል እንደማለት ነው። ይህም በዓለም ላይ የትም የማይታይ እውነታ ነው። ነገር ግን እዚህ ጋር አንድ እጅግ የሚያስደነግጥ እውነት አለም። በዊቴር ወንጀል ቢሰሩ ማምለጫ የለም። ፖሊሶች ዋሻውን ከዘጉት በአንድ በኩል ውቅያኖስ፣ በሌላ በኩል ደግሞ የማይታለፉ ተራሮች ስላሉም ከተማዋ ወደ ግዙፍ ወጥመድነት ትቀየራለች። ይህ ጥብቅ ቁጥጥርም በነዋሪዎች መካከል ፍጹም ሰላምን እንዲሰፍን ቢያደርግም ነፃነትን የሚናፍቁ ሰዎች ግን እረፍት ይነሳል። በሕንፃው 15ኛው ፎቅ ላይ ደግሞ የከተማዋ የመቆጣጠሪያ ክፍል ይገኛል። እዚህ ክፍል ውስጥ የቤት ባለቤቶችና የከተማው አመራሮች ተሰብስበው ውሳኔዎችን ያስተላልፋሉ። ከተማዋ የምትመራው ከዚሁ ሕንፃ ውስጥ በሚወጡ ውሳኔዎች ነው። ወደ አፓርታማዎቹ ውስጥ ስንገባ ደግሞ ጊዜው ወደ ኋላ የሄደ ይመስላል። በ2026 ዓመት ውስጥ ሆነን እዚህ ግን አሁንም የድሮ ሲዲዎች፣ ዲቪዲዎችና ካሴቶች በብዛት ጥቅም ላይ ይውላሉ። ቴክኖሎጂው ከአማካይ የአሜሪካ ከተማም በ20 ዓመታት ወደ ኋላ የቀረ ይመስላል። የቤት ኪራይም ቢሆን አንድ ክፍል $700፣ ሁለት ክፍል ደግሞ $100 አካባቢ ሲሆን ይህም ሁሉንም የፍጆታ አገልግሎቶች ያካትታል። ነዋሪዎቹ እንደሚሉት እዚህ መኖር ወጪው ይቀንሳል እንጂ ስጋቱን አይቀንስም። ምክንያቱም ብቸኛው የመጓጓዣ ዋሻ ቢዘጋ ምግብናም መሰረታዊ ቁሳቁሶች የሚመጡበት መንገድ ስለሚቋረጥ ኑሮው እጅግ ውድና አስቸጋሪ ይሆናል። በአንድ ወቅት ዋሻው ለ3 ወራት ያህል በድንጋይ መደርመስ ምክንያት ተዘግቶ በነበረበት ወቅት ነዋሪዎቹ ያጋጠማቸው የጭንቀት ጊዜ ዛሬም ድረስ በአካባቢው እንደ ትልቅ ትዝታ ይነሳል። የአንዱን ነዋሪ ቃል ብንሰማ ደግሞ እንዲህ ይላል። አንዳንድ ጊዜ ነገሩ በጣም አስጨናቂም ወይም ዲፕሬሲንግ ሊሆን ይችላል። የንፋሱን ድምፅ ወይም በመስኮቱ በኩል የሚገባውን ቅዝቃዜ ብቻ እየሰማህ ለቀናት ትቀመጣለህ። ከቀረው ዓለም ጋር መገንጠላችን የዕለት ተዕለት ባህላችን ሆኗል። ይህ ንግግር የሚያሳየው በሕንፃው ውስጥ ያለው ሕይወት ምን ያህል ከባድ እንደሆነ ነው። ታዲያ እነዚህ ሰዎች ለምን እዚህ መኖሩን መረጡም? ለምንስ ወደ ሌላ ቦታ አይሄዱም? መልሱ ቀላል ነው። በዊቴር ውስጥ የሚገኘው መሬት በሙሉ በባቡር ድርጅቱ ወይም በፌዴራል መንግሥት የተያዘ በመሆኑም ሌላ ሕንፃ መገንባት አይቻልም። ስለዚህ ቤጊች ታወርስ ብቸኛው አማራጭ ነው። ሕንፃው ራሱ ለነዋሪዎቹ እንደ እናት ነው። ምግብ፣ መጠለያና ማኅበራዊ ግንኙነት ይሰጣቸዋል። ነገር ግን ይህ እናታዊ እንክብካቤ ወደ ጥገኝነት ሲቀየር ነዋሪዎቹ ከውጭው ዓለም ጋር ያላቸው ግንኙነት እየደበዘዘ ይሄዳል። እዚህ ጋር ሌላኛው ጥያቄ ይነሳል። ይህ 70 ዓመት የሞላው ሕንፃም ዕድሜው እያበቃ ቢሆንስ? የምህንድስና ባለሙያዎች ሕንፃው ከጥቅም ውጪ ሊሆን እንደሚችል
ማስጠንቀቂያ እየሰጡ ነው። ቤጊች ታወርስ ቢፈርስ የ300 ሰዎች ታሪክና ህልም የት ሊያርፍ ይችላል? ይህ ነዋሪዎቹን የሚያስጨንቅ እውነታ ነው። በዚሁ ይህን አካባቢ ስንቃኝ የምናስተውለው አንድ እውነት አለ። ያም በአካባቢው ሌላ ትልቅናም የተተወ ህንፃ ነው። ባክነር ቢውልዲንግ ይባላል። በዊቴር ውስጥ የሚገኝ አንድ ትልቅ ህንፃ ሲሆን የቤጊች ታወርስ የወደፊት ዕጣ ፈንታ ምን ሊሆን እንደሚችል የሚያሳይ ሕያው ማስረጃ ነው። የግዙፍ ህንፃ በአንድ ወቅት ሆስፒታል፣ የጥርስ ህክምናም፣ ሲኒማ ቤት፣ ቦውሊንግ መጫወቻናም እስር ቤት ጭምር የነበረው ከተማ በአንድ ጣራ ስር ነበረም። ነገር ግን የአሜሪካ ጦር አካባቢውን ለቆ ሲወጣም ህንፃው ተተወም። ዛሬ ላይ የባክነር ህንፃም ግድግዳዎቹ በሻጋታ የተበላሹናም ድቦች ለክረምት መከማቻነት የሚጠቀሙበት የፈራረሰም አጽም ሆኗል። ቤጊች ታወርስም ዛሬ 70 ዓመታት ሊሞላው ተቃርቧል። የምህንድስና ባለሙያዎች ህንፃው ዕድሜውን እየጨረሰ እንደሆነናም ከፍተኛ ጥገና ካልተደረገለት ለአደጋ ሊጋለጥ እንደሚችል ያስጠነቅቃሉ። ይህ ደግሞ ለነዋሪዎቹ ትልቅ ጭንቀት ነው። ምክንያቱም ቤጊች ታወርስ ከፈረሰም በዊቴር ሌላ የሚኖርበት ቦታ የለም። የአላስካ የባቡር ድርጅት በከተማዋ ያለውን ሊታረስናም ሊገነባ የሚችል መሬት በሙሉ የተቆጣጠረው በመሆኑ ነዋሪዎቹ አዲስ ቤት የመገንባት አቅምም ሆነም ፈቃድ የላቸውም። የቤጊች ታወርስ ነዋሪዎች ከውጭው ዓለም ጋር ያላቸው ግንኙነት በዋሻ ብቻ የተገደበ ቢሆንም በህንፃው ውስጥ ያለው የሰው ልጅ ትስስር ግን ምንም አይነት ዋሻም ወይም ግንብ ሊገታው አይችልም። በዊቴር ውስጥ የሚኖረው ማህበረሰብ እጅግ አስደናቂ የሆነም የባህል ስብጥር አለው። ምንም እንኳ ከተማዋ በአላስካ ዳርቻ ላይ የምትገኝ ብትሆንም እዚህ ውስጥ የፊሊፒንስ፣ የሳሞአንናም የሌሎች የፓስፊክ ደሴቶች ተወላጆችን በብዛት ይገኛሉ። ይህ የሆነበት ምክንያትም የከተማዋ ኢኮኖሚ የተመሰረተው በአላስካ እያደገ ባለው የአሳ ኢንዱስትሪ፣ በቱሪዝምናም በወደብ አገልግሎት ላይ በመሆኑ ነው። በህንፃው ውስጥ ስትመላለሱ ልጆች መልካም ልደት የሚለውን መዝሙር በሁለትና በሶስት ቋንቋዎች ሲዘምሩ መስማት የተለመደ ነው። ይህ ልዩነት ለዊቴር የዓለም አቀፍ ከተማን ድባብ ይሰጣታል። ነገር ግን ይህ ሁሉ ስብጥር በአንድ ጣራ ስር የታጎረው ከፍላጎት በላይ በኢኮኖሚያዊ ግዴታ ጭምር ነው። በከተማው ውስጥ ያለው ሥራ አጥነት 9.2 በመቶ አካባቢ ሲሆን 7.1 በመቶ የሚሆነው ህዝብ ደግሞ ከድህነት ወለል በታች ይኖራል። ይህም በህንፃው ውስጥ ያለው ህይወት ለሁሉም ሰው ምቹ እንዳልሆነናም አንዳንዶቹ የተሻለ አማራጭ ስለሌላቸው ብቻ እዚያ እንደሚኖሩ ያሳያል። በዊቴር ሌላኛው የሚገርም ገጽታም የዱር አራዊትናም የሰው ልጅ አብሮ መኖር ነው። ክረምት አልፎ በጋ ሲመጣም ከተማዋ በአሜሪካ ጥቁር ድቦች ትወረራለች። ድቦቹ ወደ ህንፃው ቅጥር ግቢ አልፎ ተርፎም እስከ ደጃፋቸው ድረስ ይመጣሉ። አንድ ነዋሪ እንዳስታወሰው አንድ ጊዜ ግዙፍ ድብ ወደ ህንፃው በር ጠጋ ብሎ ፖሊስ እስኪያባረረው ድረስ ነዋሪዎችን በከፍተኛ ፍርሃት ውስጥ ከቷቸው ነበር። ድቡን አስፈራርቼም አባረርኩት ያለው ፖሊስ በእውነት ድቡም እሱም እኩል ተፈራርተው እንደነበር በሳቅ ያስታውሳል። ይህ አይነቱ ተፈጥሯዊ ተግዳሮት በነዋሪዎች መካከል ድር ቢያብር አንበሳ ያስር የሚል ጠንካራ የመረዳዳት መንፈስ ፈጥሯል። በቪዲዮአችን ማጠቃለያ ላይ አንድ ነዋሪ እንዲህ ይላል፣ ይህ ቦታ ለዘላለም እንዲሆኖ እንዲቀጥል እመኛለሁ፣ ነገር ግን እውን ሊሆን እንደሚችል እርግጠኛ አይደለሁም። ይህ ንግግር የዊቴርን እውነተኛ ገጽታ ያሳያል። ከተማዋ በውበትናም በምቾት መካከል፣ በነፃነትናም በእስር መካከል፣ በተስፋናም በስጋት መካከል የምትወዛወዝ ናት። የዊቴር ነዋሪዎች ራሳቸው የዊቴር እስረኞች ብለው ቢጠሩም በእውነቱ ግን እነሱ የራሳቸው ዓለም ነገሥታት ናቸው። ከውጭው ዓለም ጩኸትናም ሁካታ ርቀው በተራሮችናም በውቅያኖስ መካከል በራሳቸው ሰላማዊ ዓለም ውስጥ ይኖራሉ። ምናልባትም እውነተኛው እስር ቤት እኛ የምንኖርበት ሁካታ የበዛበት ዓለም ይሆን ወይስ በአንድ ሕንፃ ውስጥ ተወስኖ መኖር ነው? ይህ ለእናንተ የምትወው ጥያቄ ነው። በመጨረሻም መጀመሪያው ወደ አነሳነው ወሳኝ ጥያቄያችንን እንመለስ። ይህን ሙሉ ሕዝብ በአንድ ሕንፃ ውስጥ እንዲታጎር ያደረገው ያ ምስጢር ምንድን ነው? መልሱ በቀላሉ ምቾት ፍለጋ ወይም
ከቅዝቃዜ መሸሽ ብቻ አይደለም። ከዚህ ግዙፍ የኮንክሪት ግንብ በስተጀርባ ያለው እውነተኛ ምስጢር አስገዳጅ መገለል ወይም ፎርስድ አይዞሌሽንና የመሬት ባለቤትነት ወጥመድ ነው። በዊቴር ያለው ሊኖርበት የሚችል መሬት በሙሉ በፌዴራል መንግስትና በባቡር ድርጅቱ ቁጥጥር ስር መሆኑ ነዋሪዎቹ ከአንድ ህንፃዎች አማራጭ እንዳይኖራቸው አድርጓቸዋል። ይህ ሁኔታም ህዝቡን በአንድ ጣራ ስር አስሮት ቢቆይም በውስጡ ግን ልዩ ሆነም የተርጓሚነት ስነ ልቦና ፈጥሯል። ቤጊ ታወርስ ምስጢራዊነቱ የሚመነጨው ከተገነባበት የጦርነት ታሪክ ሳይሆን ነዋሪዎቹ ካዳበሩት ጥልቅ የጥገኝነት ትስስር ነው። ከተማዋ በዋሻውና በተራራው ተከልላ የራስዋን ህግና ኑሮ ቀርጻለች። ይህ መገለል ለጥቂቶች ሰላማዊ ገነት ሲሆን፣ ለብዙዎች ግን ማምለጫ የሌለው ማህበራዊ እስር ቤት ነው። ዊቴር ዛሬም በዋሻውና በበረዶው ተከልላ የሰው ልጅ በማንኛውም አስቸጋሪ ሁኔታ ውስጥ ለመላመድ ያለውን ጥንካሬና መስዋዕትነት ምስክር ሆና ትኖራለች። ለዛሬው በዚያ በቃን። በሌላ ኤፒሶድ እስክንገናኝ ደህና ሁኑ።